እሺ ማክሽ ነው ላቁሙ እንትን ነው። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ተወዳጁ አዶናይ በፖሊስ ቁጥጥር ስር ውሏል። በፖሊስ ቁጥጥር ስር የዋለበት ምክንያት ምንድን ነው? ከአምለሰት ሙጬ ኢንተርቪው ጋር የተያዘ ጉዳይ ነው ወይስ ሌላ ጉዳይ ነው? ዛሬ የታላቁ ሩጫ ውድድር ነበር። በዛ ውድድር ላይ ጋርዶቹንም ይዟል። ጋርዶቹም አጠቃላይ ከሱ ጋር ተያይዘው ፖሊስ ጣቢያ ገብተዋል። ምንድን ነው ምክንያቱ? እያንዳንዱ መረጃ ወደ እናንተ ለማድረስ በስቱዲዮ ተገኝቻለሁ። ከናንተ የሚጠበቀው የጣት አሻራችሁን ብቻ ማስቀመጥ ነው። ሌላ ምንም አይጠበቅም። እንግዲህ በእውነት በጣም የሚያናድድም ነው፣ በጣም የሚያስደነግጥም ነው። ልክ ይሄ ገና ብቅ ያለ ወጣት ነው። በቅርብ ጊዜ ተወዳጅን 1 ወር 2 ወር 3 ወር ዓመት እንኳን የቆየ ልጅ አይደለምና ዋው ደስ የሚል ነገር ነው። ለሰዎች ጥሩ ትምህርት እየሰጠ ነው። በተለይ ከአምለሰት ጋር ያደረገው ኢንተርቪው በጣም ብዙ ሰዎችን የወደደ ረጋ ያለ ወቸውድ የሚባሉ ጋር ኢንተርቪው ያደረገው ትንሽ እዛ ጋር ወጣ ያለ ኢንተርቪው ነበር። የነሱ ኢንተርቪው ጋር የነበረው የተጠቀሙት ቃላትም ትንሽ እነሱም ያው በለው ስለሆነ ቪው ምኑም እንዲታይ በለው ስለሆነ እዛ ጋር ብዙ የጠፉ ጥፋቶች ነበሩ። ግን በአምለሰት ደግሞ የነዛ ጥፋቶች በሙሉ ተከሰው ረጋ ያለ ኢንተርቪው፣ ቆንጆ ጥያቄ፣ ካስተዳገጉ ጀምሮ የነበረበት ሁኔታ ሁሉ ነገር ረጋ ያለ ከሰዎች ጋር የሚያስማማ ከሰይፉ ጋር እንኳን ለማጣላት ብዙ የተሄደበት ነገር ነበር። ከሰይፉ ጋር ሰይፉ ራሱ እንደዚህ አይልህም፣ ሰይፉ ትልቅ ሰው ነው፣ እንደዚህ አሽሙር የሚናገርበት አይደለም ብላ አረጋግታ ከሰይፉ ጋር እስከሚያስታረቅ ድረስ በንግግሮቿ ማለት ነው የደረሰች ኢንተርቪው። እሱ ንግግሮቹ እኔ ከዛ በፊት የምንቀማቀው እንግዲህ እዛ ወቸው ጉዱ ላይም ቀርቦ እንደዚህ መታ ነበር ምናምን የሚለው ብልግና ነገሮቹ ምናምን ሆነው ይሄ ልጅ ምናምን ብዬ ብዙም ይሄን ያህል እንትን ማለለው ልጅ ነው። ግን አምለሰት ጋር ያረገው ኢንተርቪው ግን ዋው! አንደኛ ምንም ጥርጥር የሌለው ነገር፣ አንደኛ እየወደድኩት ያለቀ ኢንተርቪው ቢኖር የሱ ኢንተርቪው ነው። ከምር ነው የምለው። እንደዚህ ትግስት ኖሮ የ1 ሰዓት ኢንተርቪው ቁጭ ብዬ ሰማሁት ቢኖር የሱ ኢንተርቪው ነውና እንዴ ሲያልቅ ራሱ 1 ሰዓት ሞልቶ በጣም ነው የደነገጥኩት። እንዴ ያለቀ እንዴ ምናምን ብዬ። ምክንያቱም መልሶቹ ከሷ ጥያቄ የሱ በሳል መልሶች ከአዶናይ አፍ ነው እንዴ እንደዚህ አይነት በሳል መልሶች የሚወጡት እስከ ማለት ድረስ የደረስኩትና ከዛ በፊት የነበሩ እንትኖች ያው ብዙም ይሄን ያህል አይደለም። ግን አሁን በጣም ምርጥ የሆነ በጣም ብዙ ሰዎች ደግሞ የተቀበሉት ሰግጥ ፈምስ በሚል ንግግሩ ይታወቃል። በዛሬው ቀን ደግሞ በአዲስ አበባ ላይ የሩጫ ውድድር አለ። በዛ ውድድር ላይ እንግዲህ ጋርዶቹን ይዞ ነው የተሳተፈው። ጠዋት ገና ስነሳ ነው እንግዲህ ፌስቡክ ላይ ዩቲዩብ ላይ ቲክቶክ ላይ በጣም ተቀውጧል እና አዶናይ በአርድ መንቀሳቀስ ጀመረ በሚል ሰዎች ተናግተዋል። ግማሹ ለምንድን ነው ጋርድ የያዘው? እንዴት ጋርድ ይይዛል? ይሄማ ጥሩ አይደለም፣ ለሱ ጋርድ አያስፈልገውም፣ ለማጣላት ፈልገው ነው ከሰዎች። ስለዚህ ጋርድህን አቁም የሚሉ ብዙ ግንባታ የሚሰጡ ሰዎች አሉ። ምክንያቱም አንተ የህዝብ ልጅ ነህ፣ ሁሉም ህዝብ ስለሚወድህ ማንም የሚነካ ሰው የለም። ስለዚህ እነዚህ ነገሮች ጋርድ ደግሞ ከምንም አያተርፍም እንዳሉትም እውነት ታይቷችሁ ነበር እንዴ እናንተ? ቀድማችሁ ጠዋት ገና እሱ በፖሊስ አያ ስትናገሩ የነበራችሁ ሰዎች ይሄ ታይቷችሁ ነበር እንዴ? የአንዳንዶቹ ኮመንት በጣም ደግፍ ያለው በነገራችን ላይ አንተ የህዝብ ልጅ ስለሆንክ ህዝብ ነው አንተን የሚጠብቅህ እንጂ ጋርድ አይጠብቅህም። ስለዚህ ይሄ ነገር ይቅርብህ ብለውታል። እሱ ደግሞ የያዘበት ምክንያት እንግዲህ የራሱ ምክንያት ሊኖረው ይችላል። እንግዲህ ወጣ እያለ ስለሆነ ወጣ ያለ ሰው ታውቃላችሁ፣ ባጭር ነው እየቀረ ያለው። አሁን ተወዳጅን ያተረፈ ሰው ሲወደድ የማይወዱ ሰዎች፣ ደም ስራቸው የሚቆም ሰዎች ብዙ ሰዎች አሉ። እንግዲህ በዛሬው ተይዟል። ምናልባት አሁን እሱ ስም እየገነነ ሲሄድ ብዙ ነገር እንግዲህ በብዛት በኢትዮጵያ ህዝብ እየገነነ ሲሄድ ምናልባት አብይም ሊናደድ ይችላል። እኔ ስንት ፓርክ ሰርቼ ስሜን ያልጠሩ ሰዎች ምንድነው አዶናይ የሚሉት? እኔ በቀን 1 ፓርክ ሰርቼ ምንድነው ሁልጊዜ የኔን ስም የማይጠሩት የአዶናይን ስም የሚጠሩት? በነገራችን ላይ እንደ ህፃን ልጅ ነው የሚቀናው እኮ እሱ፣ እንደ ህፃን ልጅ ነው በእውነት። የሆነ ሰው ስሙ ከፍ ላይ አይወድም። እስቲ ተወዳጅ የሆኑ ሰዎች፣ ህዝብን የሚያስማሙ ሰዎች፣ አዶናይ አሁን ዝር ውስጥ የለበት፣ ከማንም የማያነካካ በቃ የራሱን ዛቢያ በራሱ ላይ። አሁን ደግሞ የያዘው ነገር እርዳታ የደከሙ ሰዎችን፣ ታዋቂ ሆነው ምንም ነገር የሌላቸው ሰዎችን የሆነ ነገር እናርግላቸው በሚል በመልካም ንግግሮቹና በጥሩ ሁኔታ ነው የሚታወቀው። እስቲ በመልካም ንግግር የምታውቋቸው ሰዎች፣ በአንድነት የምታውቋቸው ሰዎች፣ ህዝብን ከህዝብ የሚያፋቀሩ ሰዎች፣ አንዱ ከአንዱ ሲነካካ ኑ አትንኩ፣ እንደዚህን ይሻለናል የሚሉ ሰዎች እስቲ አሁን በፊት የምታውቋቸው ሰዎች እና አሁን ያሉበትን ይሁ ወይ ተበርዘዋል ወይ ደግሞ የሆነ እንትን ውስጥ ገብተዋል ምናምን የሉም ጠፍተዋል። እና አሁን አዶናይ ግን ሁሉንም የሚያስማማ አዶናይ የተደገፈበት አዶናይ የተበረታታበት መንገድ ሁሉንም የሚያስማማ ነው። እዛ ውስጥም የለበትም። ሰላማዊ እንቅስቃሴ ነው የሚያደርገው እና በጣም ደስ የሚል ወጣትም ነው። ለብዙዎችም ደግሞ ትምህርት የሆነ ነው። ራሳችሁን አውጡ። እኔ ራሴን እስከ ማጥፋት የደረስኩ ልጅ ነበርኩ። ለማጥፋት ራሴን
በሬን ዘግቼ ጨለማ ብቻ ነበር ቁጭ ምለው። ያ ግን ህይወት አይደለም። ስለዚህ ራሳችሁን አውጡ። ከድብርት ውስጥ ያላችሁ መናገር ያለባችሁን ተናገሩ፣ ተንፍሱት፣ በርቱ፣ ጠንክሩ፣ ይቻላል የሚል ነገር ይዞ ነው የመጣውና እውነት ነው። ምንም እንትን ደስ የሚል ነገር ነው። እኔ ከመጀመሪያው ኢንተርቪው ውጪ አሁን ባለበት ሁኔታ አሁን እየሰራ ያለው ነገር በጣም ምርጥ ነውና አሁን ግን በዚሁ በሩጫው ውድድር ላይ የኢትዮጵያን ባንዲራ ይቀባል። የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ እና ደግሞ አበሻ ብሎ መሰለኝ ፊቱ ላይ የጻፈው አበሻ የሚል ጽሑፍ ጽፏል እና የኢትዮጵያ ባንዲራ ነው የተቀባው። ስለዚህ ፖሊሶች የያዙበት ምክንያት ለምንድን ነው ይሄን ባንዲራ ፊት ላይ የተቀባው የሚል ነው። በጣም በእውነት በጣም የሚያሳዝን እኮ በጣም የሚያሳዝን ነው፣ የሚገርም ነው። እንግዲህ ባንዲራው በሩጫው ላይም በነገራችን ላይ አንዳንድ ቦታ ላይ ተሰቅሏል። ግን ምንድነው አዶናይ የተቀባው ኮከብ የለውም። ኮከቡን ፈልገውት ይሆን አላቅም። ስለዚህ ይሄ ነው ዋናው ምክንያቱ። አዶናይ በፖሊስ የተያዘበት ምክንያት ከላይቭ ስትሪም ላይ እንዲወጣ የተደረገበት በፖሊስ እንዲዋከብ የተደረገበት እንግዲህ በፖሊስ ይዘውት ሄደዋል የሚሉ መረጃዎች ናቸው አሁን በስፋት እየተራገቡ ያሉት። ግን እዛው ፍለፊት ካሜራ ፍለፊት ላይ ግን እያጠፋ ነበር። ፊቱ ላይ ይሄው አጠፋለሁ፣ በቃ ምንም ችግር የለውም፣ ማራ አጠፋለሁ ምናምን እያለ እንትን ሲል ካሜራውንም ዝጋ እና ፊትን የሚያጥፋ ምናምን የሚል ወከባ ውስጥ ከተውት ነበርና አስደንግጠውታል በጠዋቱ። እንግዲህ የብዙ ህዝቦች ዘንድ ተወዳጅነትን ያተረፈ በቅርብ ጊዜ የመጣ ለብዙ ሰዎች ደግሞ ደፋ ቀና የሚል ለዛች ለዘፋኛዋ፣ ለሌሎች ወጣቶች፣ ለአርቲስቶች፣ ለአንዳንድ አርቲስቶች፣ ለአባታችን አንድ አርቲስት እንደዚሁም ለሳቸውም መኪና ገዛለው ቲክቶክ ላይ ፎሎ አድርጋቸው እና በረታታቸው የሚል ልጅ በቀን ግን አዳዲስ ነገሮችን እያሳደገ የመጣ ቀን በቀን ላይ ጥሩ ነገሮችን እያሳየ የመጣ ምርጥ የሆነ ወጣት ነው። ይሄም ሆነ ያ ከአዩቲ ጋር የነበረው ክርክር ነበር። የዛን ጊዜ ብዙዎቹ ሲከራከሩ ነበር፣ ብዙዎቹ ሲያወሩ ነበር። እኛም እንትን ስንል ነበር ሲወዳደሩ አዩቲ ትበልጣለች። ምክንያቱም አዩቲ በስራዋ የታወቀች ነች። የሷ የምትሰራቸው ስራዎች ከፊልምም የሚያስቀኑ ስራዎች ናቸው። ስለዚህ ከአዩቲ ጋር ባይወዳደር የሚል ነው። አሁን ደግሞ ያለበት ደረጃ ደግሞ እሱ እያሳደገ አሪፍ እየሆነ ንግግሮቹ ጣፋጭ እየሆኑ ሰዎችን እያስተማረ ያለ ወጣት ነውና በጣም እንግዲህ ያሳዝናል። በዛሬው ቀን የተፈጠረበት ሁኔታ በጣም ያሳዝናል። አገራችን ወዴት እየሄደች ነው? ምንድነው እሱ አገር እንደውም ጠዋት አንዱ የጻፈው የፖለቲካ የመንግስት ደጋፊ እዛው አካባቢ ያለ ሰው ምንድነው የጻፈው? ለምንድነው ጋርድ ይዞ የወጣው? አገሯ ሰላም አይደለችም ለማለት ነው። እንደዚህ አይነት ትምህርት ነው የሚያስተምረው ምናምን ብሎ ጽፎ ነበርና ነገሮቹ ገና ከጠዋቱ ተጻፈች። ተው ጋርድም የሚሉ ሰዎች መጡ። ግን ከመንግስት በኩልም አንዳንድ ነገሮች አገር ስለዚህ አዶናይ ጋርድ ጋረገ አገር ሰላም አይደለችም ማለት ነው ወደሚል ድምዳሜ ደርሰው የመንግስት የቀንቃኞች አሉ አይደል? ፓርክ ሰራ፣ ሽንት ቤት ሄደ፣ አብይ ሽንት ቤት ሄደ የሚሉ ምናምን በቃ ያ የሚያደርገውን ነገር በሙሉ እንትን የሚሉ ሰዎች እነሱ ሰዎች ናቸው ጠዋት የጻፉት እሱ ከመያዙ በፊት። አሁን ደግሞ እንግዲህ በፖሊስ ተይዟል ማለት ነው። እንግዲህ ተለቆ ይመጣል ብለን ተስፋ እናደርጋለን። ሌሎች ተጨማሪ ጥፋቶች ወይ ደግሞ የሚተበትቡበት ወይ የሚያስሩበት አንዱን ከአንዱ አያይዘው እዛው እንትን የሚሉበት ነገር ከሌለ ምክንያታቸው እቺ ባንዲራ የተቀባች ባንዲራ ብቻ ከሆነች እሷን አጥፍቷል። ምን እንደሚሉት እንግዲህ የምንሰማው ጉዳይ ይሆናል። አዶናዬ አይዞ ለማለት እንወዳለን። ሁላችንም እንግዲህ ድምጽ እንሆነው እላለሁ። ስለተከታተላችሁኝ በጣም አመሰግናለሁ። መልካም ቆይታ። ያያዞላ ያያዞላ